የልትጂ ነው እኔ ከነ ኤቢ ጋር ነው የሚሄድ አሁን ግን ማለት ነው ይሄዳለሁ ትይዘኛና ማለት ነው ናታ እመታለሁ ዋው ልቀቂኝ ናታ ልቀቂኝ ዋው ጉዳይ ልቀቂኝ እንዴ ልቀቂኝ እሺ በቃ ወይ አብረን ልጅ ነይ እሺ አብረን ልጅ ነይ እንዴ እና ልቀቂኝ እንጂ አሳማምከኝ ዳጣ አትፍርሺ ምንም ያስፈራ ነገር የለም ኧረ እኔ አልፈራው ምን ያደግኩበት አይደል እንዴ እንዴ አንቺ ግን አባዬን ይቅርታ አላደርግለትም ስታነበር ምን ነው እንደዚህ ሆንሽ ሁለት ወልዶ እማዬ ደግሞ የተሳሳለ አይደል እንዴት እንደጎዳት አዎ ግን በቃ አሁን አባዬን ቢሮ እናገኘዋለን እዛ ነው የሚሆነው አዎ ይቅርታ አላደርግለትም ግን ደግሞ በቃ ክፉ ነገር እንዲያጋጥመው ደግሞ አልፈልግም በቃ ችግር የለውም አባዬን ቢሮ እናገኘዋለን ቢሮ ነው የሚሆነው ምን ይሰራል በዚህ ሰዓት ብቻ አላቅም ወይ ሳክሮ የሆነ ነገር ሆኖ ወይ ደግሞ በቃ አላቅም ብቻ የሆነ አደጋ ደርሶበት እንደሆነ በጣም እየፈራው ነው እንዴ ኤቢ አባዬ ነው በመጨረሻም ደረጀ የፈራው ቀን ደርሶ እንዳይፈጠር ሲመኝ የነበረው ነገር ተፈጥሮ ባልጠበቀው ጊዜና ሰዓት ከ21 ዓመት በፊት በሰራው ስህተት ቀሪውን ህይወቱን በሙሉ ተፈትኖ የሚወደው ቤተሰቡንና ትዳሩን አሳጥቶታል። ማርታ እውነቱን ካወቀች በኋላ በከፍተኛ የሐዘንና የስብራት ስሜት ውስጥ ሆና ስታለቅስ የተመለከታት ደረጀ ቀለበቷን አውጥታ ወርውራለት ከቤት ወጥቷል። በነገሮች ተስፋ የቆረጠው ደረጀ በጸጸትና በቁጭት ስሜት ውስጥ ሆኖ ከቤቱ ብን ብሎ ጠፍቷል። በተደጋጋሚ ስልክ የደወሉለት ልጆቹም ስላላነሳ ተጨንቀው እሱን ለማፈላለግ በምሽት ከቤታቸው ከወጡ በኋላ መንገድ ላይ አንድ አስደንጋጭ ነገር ተመልክተዋል። በቀጣይ ምን የሚፈጠር ይመስላችኋል? ሐሳባችሁን ኮሜንት ላይ ጻፉልን። ደረጀ ከቤት ከመውጣቱ በፊት ሁኔታውን አይታ በጭንቀት የተከተለችው ኤቢም ታስቆመውና ማውራት ይጀምራሉ። አባዬ ቆይ አሁን ወዴት ልትሄድ ነው ብላ ስትጠይቀው እሱም ኤቢ በቃ እናንተ ከእናታችሁ ጋር ኑሩ፣ እሷ ምንም ነገር ብትል ምንም ነገር ብታደርግ ትክክል ነች። እኔ ከዚህ በኋላ እዚህ መኖር አይገባኝም። አብጌል አንቺም ብትሆኚ የማርታን ያህል እንደተቀየምሽኝ ያውቃል። አንድ ማለት የምችለው ነገር ይቅርታ ብቻ ነው። ግን ደግሞ የእውነት እስከዛሬ ድረስ የነበረው ፍቅሬ ውሸት አልነበረ። ሁላችሁንም ወዳችኋለሁ፣ ማርታንም አንቺንም። ኤቢ በጣም ይቅርታ ይላትና ጥሏት ወደ ውጪ ይወጣል። በዛን ሰዓት ላይ ዳጣና ናታን ሆነው ማርታን ለማጽናናት እየሞከሩ ነበር። እሱም ይቀጥልና እማዬ እባክሽ ይበቃሻል፣ በቃ ተይ፣ ከዚህ በላይ ማልቀስ የለብሽ ብሎ ሲላት እሷም ሂዱልኝ ከዚህ በቃ ውጡልኝ፣ ናታን አንተም ወደ ቤተሰቦች፣ አንቺም ቤተሰቦች ካሉሽ ወደዛ ሂጂልኝ፣ በቃ ማናችሁንም አልፈልጋችሁ ብላ ስትላቸው ናታንም እማዬ እባክሽ እንደዛ አትበይ እንዴ ስንት ነገር ታውቂ የለ እንዴ ብሎ ሲል ዳጣም ትቀጥልና እማዬ ሁሉም ሰው እኮ ችግር ያጋጥመዋል፣ ግን ያ ችግር ያልፋል። ሁላችንም የየራሳችን የሆነ ችግርና መከራ አሳልፈናል፣ እመኚኝ እማዬ ይህም ቀን ያልፋል ብላ ስትላት ናታንም ይቀጥልና አዎ ዳጣ ልክ ናት፣ የሰው ልጅ በብዙ ችግር ነው የሚያልፈው። አባዬም ቢሆን አውቆ ሆን ብሎ ያደረገው ነገር የለም ብለው ሊያጽናኗት ቢሞክርም ማርታ ግን ንግግራቸውን እንኳን በቅጦ የሰማቻቸው አትመስልም። ትቀጥልና ናታን በቃ ውጡልኝ፣ አሁን ብቻዬን መሆን ነው የምፈልገው፣ እንድትወጡልኝ ነው የምፈልገው ትልና ታባረራቸዋለች። ከትንሽ ቆይታ በኋላም ዳጣ ሳሎን ውስጥ ለብቻዋ ተቀምጣ እያለቀሰች ባለችበት ናታን ይደርስና ሁኔታዋን አይቶ በድንጋጤ በፍጥነት አጠገቧ ሄዶ ይቀመጥና ዳጣ ቆይ ለምንድን ነው እያለቀሽ ያለሽ ብሎ ሲጠይቃት እሷም ናታን እየተፈጠረ ያለውን ነገር እያየህ አይደለም ለምን ታለቅሻለሽ ብለህ ትጠይቀኛለህ እንዴት አላለቅስ ብላ ስትጠይቀው እሱም እሺ አለቀሽ ይባል ግን ደግሞ እንደዛ አድርገሽ ምን ተፈጥሪያለሽ ኤቢም አንቺም ሁላችሁም ለምንድን ነው የምታለቅሱት ማልቀስ መፍትሄ አይደለም ብሎ ሲላት እሷም አዎ አውቃለሁ ግን ደግሞ በቃ እያየኸው ነው ሁሉም ነገር አብቅቷል አበቃ ከዚህ በኋላ ምንም ነገር እኮ ማድረግ አንችልም ብላ ስትለው ናታንም ዳጣ አላበቃ ቀስ በቀስ ሁሉም ነገር ይስተካከላል ብሎ ቢላትም እሷ ግን ልትሰማው ፈቃደኛ አልነበረችም። ናታን አይተሃል እኮ እማዬ ቀለበቷን አውልቃ ወርውራለታለች፣ አባዬም ቤቱን ለቆ ሄዷል። ቆይ ግን ወዴት ነው ሄደው እስኪ ደውልለት ብላ ስትለው ናታንም ደውዬለት ነበር ግን ደግሞ አያነሳ። አይዞሽ አባዬ ወዴትም አይሄድም፣ ይኸውልሽ እማዬም ትረጋጋና ሽማግሌ ይዘን መተን እንዲታረቁ መሞከር አለብን ብሎ ሲላት ዳጣም ናታን እንዴት ነው እያሰብክ ያለኸው? እማዬ እኮ ገና የኔን ልጅነት አላወቀች። ያንን ስትሰማ ደግሞ ነገሩ ሁሉ ይባባሳል። ለዚህ ሁሉ ነገር ተጠያቂ ሰላም ናት። አሁን ወደ እሷ ጋር ሄድላታል። የፈለገችው ይሄን አልነበረ? ይኸው ተለያዩላት። ሄጄ እንኳን ደስ አለሽ እላታል። ፍልና በፍጥነት ተነስታ ከቤት ትወጣለች።
ናታንም ተከትሏት ይወጣና በመኪና ወደ ሰላም ቤት ይወስዳታል። ሰላምን ብዙም ሳትቆይ ከቤቷ ትወጣና ተቀምጠው ማውራት ይጀምራሉ። ቆይ ዳጣ ምን ሆነሻል? ጥሩ ፊት እኮ እያሳየሽኝ አይደለም ያለሽው ብላ ስትጠይቃት ዳጣም እንኳን ደስ አለሽ ይኸው ይሄንን አይደለም የምትፈልጊው ብላ ስትላት ሰላምም አንቺ ቆይ እንዴት ነው ስርዓት ያጣሽው? ቆይ ደግሞ እኔም በምንድን ነው ደስ የሚለኝ ብላ ስትጠይቃት ዳጣም እማዬና አባዬ ተለያዩ ይኸው እንኳን ደስ አለሽ ብላ ስትነግራት ሰላምም ደንግጣ ወይኔ ጉዴ የእውነትሽን ነው ተለያዩ ብላ ስትጠይቃት ዳጣም አዎ ተለያይተዋል አባዬም ቤቱን ለቆ ሄዷል እማዬም ብትሆን ቀለበቷን አውጥታ ወርውራለታለች ይኸው አሁን ሐሳብሽ ተሳክቶልሻል አይደለ ቀጣይ ምን ለማድረግ ነው ያሰብሽው ብላ ስትላት ሰላምም ደንግጣ እንዴ ቆይ ምን ማለትሽ ነው ዳጣ እኔ ደግሞ ምን አደርጋለሁ ብላ ስትጠይቃት እሷም ታውቂያለሽ በአንቺ ምክንያት ነው ይሄ ሁሉ የተፈጠረው እማዬና አባዬ የተጣሉት በአንቺ ምክንያት ነው ብላ ስትላት ሰላምም በንዴት ዳጣ ስርዓት ያዢ በእኔ ምክንያት አልተለያዩ ለምንድን ነው እኔን ጥፋተኛ ለማድረግ የምትሞክር በአራስነትሽ አንቺን ወስዶ ጣሉብኝ ብዙ አመታትን ጠበቅኩ ቀረሽ ለአንቺ ምትክ ብዬ ቤቢን ወለድኩ በቃ ስንት ጊዜ ይሄንን ነገር ነገርኩሽ አይደል እንዴ ይሄ የኔ ጥፋት አይደል ብላ ስትላት ዳጣም ምንድነው የምትይኝ ሰላም አባዬ እኮ እንደ ሰከረ ያወቅሽ ነው አብረሽ የተኛሽው ቆይ ግን አንቺ ምንም ጸጸት አይሰማሽም ማለት ነው ስትላት ሰላምም እኔ ምንም ያጠፋው ጥፋት የለም ሁላችሁም እኔ እንዳጠፋው አታስመስሉ ናታንም ከመኪናው ወርዶ እዛ የቆመው እኔን እንደ ጥፋተኛ ቆጥሮ ነው አይደለ ምንም ቢሆን እኮ ልብሱን አጥቤ ምግብ አብሰይለት በእጄ በልቶ ነው ያደገው ያም ብቻ ሳይሆን ያፈቀራት ልጄ መሆኗን መርሳት የለበት ትልና በንዴት መኪናውን ከፍታ ወደ ቤቷ ትገባለች ቤቷ እንደደረሰችም ስልኳን አውጥታ ለደረጀ ትደውልና ማውራት ይጀምራሉ እሱም በንዴት ምን ቀርቶሽ ነው እኔ ጋር የደወልሽው ብሎ ሲቆጣ እሷም ዳጣ አሁን እኔ ጋር መጣ ነበር ጋሼ ሁሉንም ነገር ነግራኛለች በጣም አዝናለሁ ብላ ስትለው ደረጀ ቆይ ግን አንቺ ትንሽ አታፍሪ ምን ፈልገሽ ነው የደወልሽው አንቺ ለኔ ማዘን አይገባሽም እኔ ማንንም ሀዘን አልፈልግም ብሎ ሲላት ሰላምም እሱን ተወና ጋሼ እትዬ ይቅር ባይናት ይቅርታ ጠይቃት ብላ ስትመክረው ደረጀ ቆይ ግን አሁን አንቺ ለኔ ያስበሽ ነው እንደዚህ የምትይው ብሎ ሲጠይቃት ማርታም እንዴ ጋሼ ቆይ እኔ ምን አደረግኩኝ ሁሉንም ነገር እኮ ታውቃለህ ከ20 ዓመት በፊት የሰራኸው ስህተት አሁን ዋጋ እያስከፈለህ እኔ ምንም ያደረግኩት ነገር የለም ሁላችሁም ምንም ምክንያት በእኔ ላይ እየፈረዳችሁ ብላ ስትለው ደረጀም ታይታይ ሰላም እኔ ባንቺ አልፈርድ ለዚህ ነገር ተጠያቂ እኔው ራሴ ነኝ ይሄውልሽ አንድ ቀን ይሄ ነገር እንደሚመጣ አውቅ ነበር አንድ ቀን ማርታ እንደምትይዘኝ አውቅ ነበር ብሎ ሲላት ሰላምም እሺ ጋሼ አሁን እሱን ተወና አንተ የት ነው ያለኸው ከክፉ አትይብኝና አሁን እኔ ጋር ብትመጣ ደስ ይለኛል ብላ ስትለው ደረጀም በንዴት ቆይ ግን አንቺ ምን አይነት ክፉ ሰው ነሽ ምን አይነት ሰይጣን ሰው ነሽ ቆይ ለማርታ እንኳን ትንሽ አታስቢ የእውነት ካንቺ ዘር በመፍጠሬ በጣም ነው ማዝነው ሌላ ኃጢያት እንዳታስጨምሪብኝ ደግመሽ በዚህ ስልክ እንዳትደውይ ቻው ይልና ስልኩን ይዘጋባታል ከዚህም በኋላ ነው ሰዓቱ መሽቶ ደረጀ ወደ ቤት ስላልተመለሰ እሱን ለመፈለግ ተያይዘው ይወጡት በመንገድ ላይ ደረጀን ቢያገኙትም አንድ አስደንጋጭ ነገር የተፈጠረ ይመስላል በቀጣይ ምንም ይፈጠር ይመስላችኋል ሐሳብ እንዲሁም ማስተያየታችሁን ኮሜንት ላይ ጻፉልን